በጣም አሳዛኝ የሆነ በጌታችን በኢየሱስ ክርስቶስ እየቀለደ ዘፈን የለቀቀ የክርስትናን ሃይማኖት የዘለፋቸው በዚህ ሁኔታ ነበረ። ዋሌቴን ምናምኔን እየተባለ ያው ሲጎተት ነበረ። አባቴ እንደተጎተተ ያው ጎተተችው ነው የተባለው። ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ሰላም ነኝ። ባላችሁበት መልካም ደስ የሚል ነገር ሁሉ ይሁንላችሁ። ያው ጠፋ ብያለሁ። እንደምታውቁት ያው ወቅቱ ትንሽ ለመዝናናት ለመጫወት ማይሆን ጊዜ ነው። እየይም ሲደላ ነው አይደለም የሚባለው። እሱም ነው ያው የአየሩም ሁኔታ እዚህ ያለው እኔ በእውነቱ አይቼ ማላቀው የቅዝቃዜ አይነት በህይወቴ አይቼ ማላቀው የቅዝቃዜ አይነት ነው ያለው። ከሱ ጋርም ተደማምሮ ትንሽ እኛ ራሱ እኮ ለመስራት ለመንቀሳቀስ ትንሽ የሆነ እሳት ምን በትለቁብን እንደዛ ነገር ነው። ነቃ ማለት ነቃ ብሎ ነቃ ለማድረግም እሱም ሞራል ያስፈልጋል። ለዛ ነው ብቻ አዝናኝ አስተማሪ የምላችሁን ነገሮች ይዤላችሁ መጥቻለሁ። እግዚአብሔር ይመስገን ጋ ሁሉ መልካም ነው። እናንተ ጋር መልካም ይሁንላችሁ። አሽሩካይ ምርጦች ምርጫ ይቀጥላል። እንግዲህ የታለ እስቲ ይደገም ይቀጥላል። በቅድሚያ ማንሳት የፈለግኩት በጣም አሳዛኝ የሆነ በጌታችን በኢየሱስ ክርስቶስ እየቀለደ ዘፈን የለቀቀ ይሄ በዓለም ዙሪያ እንግዲህ የክርስትናን ሃይማኖት የዘለፈ የተባለለት ዘፋኝ ነው። ይሄ ያው የተለመደ አይነት ሰው ነው። ከዚህ በፊትም አነጋጋሪ የሰይጣን ጫማ የሚል ይዞ መጥቶ ነበረ። በግብረ ሰዶማዊ ነገሮቹን ቪዲዮስ በማካተትም ይታወቃል። እኔ በተለይ ማንሳት የፈለግኩት ወላጆች ጥንቃቄ አድርጉ። ልጆቻችሁ ምን አይነት ዘመናዊ ነገሮችን ይመለከታሉ የሚለውን ጥንቃቄ እንድታደርጉበት ነው። ይህ አነጋጋሪ ሰው ስሙን ቄስ ይጥራውና ሊል ናስ ኤክስ የተባለ ግለሰብ ነው። በቅርቡ የለቀቀው ጄ ክራይስት የተሰኘ ዘፈኑ ውስጥ ነው እንግዲህ ክርስቲያኖችን በዓለም ዙሪያ ያሉ ክርስቲያኖችን ያስቆጣ ተግባር በዘፈን ውስጥ ያስገባው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለቱን አይነት ነገር በማሳየት እንደዚህ በመጽሐፍ ቅዱስ የተጻፈ ማዕበሉን ሲናወጥ የነበረው ማዕበል ጸጥ ሲያደርግ እንደዛ አይነት ነገሮችን ያለውን ነገር በማሳየት ነው እንግዲህ ከህይወት በኋላ ሰዎች ከሞቱ በኋላ ያለውን ህይወት በሚል ነው እንግዲህ የሚጀምረው። እንደዛ አይነት ነገሮችን አስገብቶ እንግዲህ ክርስትናን ሞክ ያረገበት ክርስትና ሃይማኖት ላይ ያሾፈበት፣ በዛ ላይ ደግሞ ግብረ ሰዶማዊነትና እንደዚህ አይነት የመሳሰሉ ነገሮችን በዘፈኑ ውስጥ ያስገባበት እንግዲህ እንደዚህ አይነት ነገሮች የታየበት ነውና ሆሊውድ በአጠቃላይ በዓለም ላይ ያሉ ዝናን ያተረፉ ሰዎች በተለይም ደግሞ የሰይጣን አምልኮ አሰራርም በእውቅናቸው ውስጥ በማስገባት እንደዚህ አይነት ነገሮችን ያስፋፋሉ፣ ይከተላሉ ተብሎ ይወቀሳሉ። ያው እንዝናናለን በሚል ስም ሃይማኖትም ሲሰደብ እንትንም ሲል የአሁኑ ጄኔሬሽንም አስቸጋሪ ነው የተተበተበበት ነገር ማለት ነው። ስለዚህ ወጣቶች እንጠንቀቅ። ወላጆችም ደግሞ ልጆቻችን ምን እያዩ ነው ብላችሁ አንዳንዴ ብትከታተሉ ጥሩ ነው። እንደዚህ አይነት ነገሮች ሃይማኖትን የሚሳደቡ ከተፈጥሯዊ ነገሮች ደግሞ ውጭ የሆኑ ህፃናትን ወጣቱን በተለያየ መንገድ አእምሮ ለማሳመን ነገ እኮ ሲመለከተው ይሄ ነገር እንደ ኖርማል አይደል እንደ ብሎ እንዲያስብ የሚያረግበት ዘዴ ነው። እንግዲህ ይሄ ጥበብ ፊልሙ ምኑ የሚታየው ነገር ማለት ነው። ሶ ጥንቃቄ ያስፈልጋል። እንግዲህ ይሄ በዓለም ዙሪያ አነጋጋሪ ከሆኑ ክስተቶች ነበር። ያው ትንሽ ረፈድ ቢልም ነገሩን ማንሳት አለብኝ ብዬ ስላሰብኩኝ ነው። ተጠንቀቁ። ይሄን ሰውዬ በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ ብላችሁ ማስወጣት ነው። በአጠቃላይ ዘፈን ምናምን ኃጢአት ቢሆንም ደግሞ ጭራሽ ደግሞ ሃይማኖትን እየሰደቡ ክብርን ዝቅ የሚያደርጉ የተለያዩ ነገሮች እንደዚህም ሲያስገቡት ደግሞ በጣም እጅግ የከፋ ነውና ጥንቃቄ ያስፈልጋል ለማለት ነው። እንቀጥል። አመረሂ ይመች። አዎ ልጆቻችሁን ፊደል በደንብ አስተምሩ በእናታችሁ። ይሄ ብርሃኑ ነጋ የተባለው ሰውዬ ትምህርት ሚኒስቴር አማርኛ ፈተና እንዳይኖር ምን እንዳይኖር እያለ እየከለከለ ነው። ለፊት አማርኛ ራሱ እንዳትናገሩ የሚሉበት ዘመንም ሊመጣ ይችላል። ስለዚህ ፊደል አስቆጥሩ ልጆቻችሁን። ይመቻችሁ። አመሩሃ አመሩሂ አመሩሃ
እዚህ ስዊድን ባለውበት ሀገር ራሱ 100 ምናምን ትምህርት ቤቶች በርካታ ትምህርት ቤቶች አማርኛ ቋንቋ ይማራሉ በየትምህርት ቤቱ ማለት ነው። ያው የአፍ መፍቻ ቋንቋ ልጆች በራሳቸው ቋንቋ መማር ስላለባቸው ማለት ነው። ፈርጀን አትፍጀን፣ አሜን። አብላን አታስበላን፣ ለገላችን ልብስ ለወዳችን ጥብስ፣ ጀባበለን ከባብተል ከስከሽ ከውሻ ተናካሽ ጠብቀን፣ ገበያችን በአካፋዎቻችን በማንኪያ አድርገው ከቺካ ቤቱ ልቅ ከፎቅ ጥልቅ ላሚዳን እስካላቢው መኪናውን እስከ ሹፌሩ ጀባበለን፣ እንደ ቆቅ ስጋ የሚጣፍጠው እንደ ጅግራ ስጋ የተነባበረ እንጀራ ስተን፣ እንጀራችን ከመሶባችን አብሲታችን ከቧቃችን አታሳጣን፣ ተናግሮ መሰማትን ለብሶ ማማርን ጀባበለን፣ አድርገን አስመጭና ላኪ አታድርገን፣ ያዋራ የተላላኪ ወጡ ገቡ ሰቡ ረቡ የሚለን ጀባበለን። አቤት 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 አቤት! ወይ እናንተ ማታመጡት እኮ የለም ዘንድሮ። ይህ ቪዲዮ በተለይ እህቶቻችን እናንተን ይመለከታል። ከቤት ስትወጡ ቦርሳችሁን እንዳትረሱ እያለች ነው። እነስማት እንግዲህ ምክር በጣም ጠቃሚ ነገር ነው አይደል? ረሳው መንስሪን ምሳይን ማነው ዋሌቷ? ዋሌቷን የነዚህ ጉዳይ ሶሻል ሚዲያ ላይ ተጀምሮ ሶሻል ሚዲያ ላይ ተጠናቀቀ እየተባለ ይገኛል። እንግዲህ የፍቅር ህይወታቸው በዚህ ሁኔታ ነበረ። ዋሌቴን ምናምኔን እየተባለ ያው ሲጎተት ነበረ። አባቴ እንደተጎተተ ያው ጎተተችው ነው የተባለው። ፍቅር ጀምረናል ብለው እነዚህ ጥንዶች እንግዲህ ሶሻል ሚዲያ ላይ ሲያተራምሱት ነበረ። እንደዚህ ሆነ፣ እንደዚህ አድርገናል፣ እንደዚህ ለብሰናል፣ እንደዚህ በልተናል፣ እንደዚህ ገዝቶልኛል፣ እንደዚህ ሆነናል። አቤት ማይነገር የለም። ሁሉን ነገር ተለቀቀ። ከዛስ ሁሉም ጉድ ደግሞ ሶሻል ሚዲያ ላይ አለቀ። ምን ተባለ? እሱ ነው አሉ ለጠፈ። ምንድነው? ከሌላ ሰው ጋር ሄዳብኛለች ምናምን ብሎ ያለቃቀሰ ነበር አሉ። እና ዋሌት ብላለች። ስለዚህ ሌላ ዋሌት ስታገኝ ሄደች። እና እኛ እኮ ስንት ጉዳይ፣ ስንት ሀገራዊ፣ ስንት ግለሰባዊ፣ ስንት ፍቅራዊ ጉዳይ የውሽሞቻችን የምኖቻችን ስንት ጉዳይ አለብን። አባቴ የአንተን ጉዳይ እንጨናነቅ እንዴ? በቃ ራስህ እዛው ፍታው፣ ምንም አያገባንም ብለን ጓነለም መልእክት ነው እንግዲህ እኛ የምንቀበለው። ሶሻል ሚዲያ ላይ የፍቅር ህይወት በተለይ የሆነ ነገር ቤዝ ሳይኖረው በደንብ ሳይያያዝ ሳይጣበቅ ባካችሁ አምጥታችሁ አትዝሩት። ከልምድ ነው። ከዚህ በፊትም ተናገር ያለው ሲበረክት አልተመለከትኩም። ነሜላትና ነሄኖክ ምናምን ያልተባለ የለም። በቃ ጥንዶች እንደዚህ እየመጡ ገለመሌ እኛም እንደዚህ ምናምን ይባላል። በቃ ሶሻል ሚዲያ ላይ ኤክስፓየር ዴቱ ወዲያው ነው። የሳምሪና የፋኒ ብቻ እና የጥቂት ካፕሎች ሲዘልቅ የተመለከትኩት እና ትንሽ እነሱም አጣብቀው ስለመጡ ይመስለኛል። ከዛ ውጪ ሶሻል ሚዲያ ላይ ተጀምሮ ሶሻል ሚዲያ ላይ ነው የሚያልቀው። ፍቅር በፌስቡክ ይጀመራል፣ በብሎክ ይጠናቀቃል ነበር። ያውም ቲክቶክ ላይ ይጀመራል። አዎ እንደዚሁ እየሆነ ነው። ለማንኛውም መልካም የፍቺ ዘመን አንልም። ታረቁ። እሱ ነው የሚጠቅማችሁ እናቴ። ያው እንደዚህ ለማራገብ ነው፣ ለእኛ ነው ወሬያችሁ፣ ለእኛ ነው የሚጠቅመው እንጂ ለእናንተ ምንም የሆናችሁ ነገር የለም። ይመቻችሁ። ለማንኛውም ተብላው ውሻ ይዞ መግባት እንግዲህ A few moments later ከጥቂት ጊዜ በኋላ I miss you, baby. አያትም ነው እንደዚህ ጠላክ እኔ ላይ ነው መጥቶ የሚተኛው። የትም ቦታ ሲኒ አቅርቦ ይጠብቀኛል። ቦስ እንዳይሰርበኝ ነው የባሰ እኮ ማበሽቀው። ኧረ እንክብካቤ እስቲ እኛንም ወስዳችሁ እንደዚህ ብታሳድጉን እሱ ሳይሻል አይቀርም። أنا اللي بحيانا ساسك وبحيانا ساسك አብይ አህመድ እየሰማ ነው እንግዲህ ዳውን እየተባልክ ነው። ሶማሌዎች በስታይል የለ በምን የለ እና ማዘሮች ሁላ ሳይቀሩ ነው እንግዲህ ወረዱብህ። ቶሎ ብለህ ብትለቅ ላሽ ብትል ደስ ይለናል። ባይዘወይ ሰሞቴ ወንድማችን የሚለው ነገር እንግዲህ ፊት ምን የተቀባው ፊት ምን የተቀባው ድርና እንዳይመርጡኝ ከሰል ጉልት የከፈትኩ ልምሰለው ብዬ ነው ለአሁኑ መንግስት። ስንት ዓመት የሰለጠነና እኔ አምንድ ሰከንድ ሰልጥኝ የምደፋው ማነኝ ነው? ኢትዮጵያ በምራቅ አልዋጋም። በምራቅ ቱ ምቃል ቢሆን አልዋጋም። ቲማቲም ቀርቶ ቲማቲም ቡሩበራ ድንጋይ ይወረጀን
ወይኔ እናቴ ቱ አዎ እንግዲህ ህዝቡ እዚህ ደረጃ ላይ ደርሷል። ያው አንዳንዱ ወጣቶችን ከጎዳና ላይ ከምን ላይ የሰበሰቡ ዝም ብለው ጦርነት ሜዳ ላይ ይዘው ይሄዳሉ። ወጣቱ የተሻለ ውጤት ትምህርት ላይም እንዳያመጣ ያረው ተስፋ ያስቆረጡት ያው ጦርነት ነው። እንግዲህ አብይ አህመድ ያለው እቅድ በአጠቃላይ ጦርነት ነው። አሁን ከአማራ ክልል እንግዲህ ያለውን ነገር ታውቁታላችሁ። ከዛ ከሶማሌ ከዛ ከኤርትራ እያለ ነው በቃ እቅዱ ሁሉ ጦርነት ነው። እና ይሄን ግፍ ይሄ ልጅ በቀልድም ቢሆን ከውስጡ ያለውን ነገር እውነታውን ነው የተናገረው። በጣም አሳዛኝ ነው። ብቻ እግዚአብሔር ከዚህ አዙሪት ውስጥ ያስወጣን ይህን ሰውዬ ይንቀልልን ነው ምለው። እኔ በነገራችን ላይ ወሎ ለበለበው፣ ሸዋ ጠመጠመው፣ ጎንደር ደረመሰው፣ ጎጃም ገነደሰው፣ አብይም ፈለጠ፣ ብርሃኑም ተከዘ፣ ሽሜም ደነገጠ፣ ጦሩም ፈረጠጠ፣ ፋኖ ተጋዳላይ ተጋዳላይ ትላለ። በዚህ በሰለጠነ ዘመን እንዴት ነው ጦርነት የምትደግፉት? ለምንድን ነው ጦርነት ሚዲያ ላይ የምትሰብኩት? የሚል አንዳንድ መልእክት ይደርሰኛልና በእውነት እኛ አሁን ጦርነት አይላቪዩ ጦርነት አይላቪዩ ዊኒዲዩ ብለን እኮ ያመጣ ነው የሚመስለው። እና ግፍ የሚሰራውን ሳይናገሩ እኛን ጥያቄ ለመጠየቅ የሚፈልጉ ሰዎች አሉ። ግን ለእነዚህ ሰዎች አጭርና ግልጽ መልእክት ነው ያለኝ። የፋኖ ይሄ የወጣውን መዝሙር ስሙት። ሁሉ ጥያቄ እዛ ውስጥ አለ። ግፍና ግፈኞችን በመቃወም ለዛ ነው ሬዚስት የምናደርገው፣ ፋኖ የምንደግፈው። በአማራ ላይ እየተካሄደ ያለው ጄኖሳይድ ይብቃ ብለን የምንናገረው። በደንብ አዳምጡት። ንዝረታዊ መልእክት ውስጡ እምቅ የሆነ መልእክት ያለው ማለት ነው። ለተደፈረችው ለምስኪኗ እህቴ ለታረደ ወንድሜ ለተቀጨው ለሕፃኑ ልጄ ለታረደ ወገኔ አላፈገፍግም እቆማለሁ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢጠቀም ከፊቴ አላፈገፍግም በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ ጓዶቼን መቻታው ፈልጌ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢደቀን ከፊቴ አላፈገፍግም። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። በቀጣይ አዝናኝ አስተማሪ በምላቸው ጉዳዮች እንገናኛለን። እግዚአብሔር የዛ ሰው ይበለን። ባላችሁበት መልካም ደስ የሚል ነገር ሁሉ እንዲገጥማችሁ መኝላችኋለሁ። ኢትዮጵያን ኤርትራውያን ባላችሁበት መልካም ነገር ሁሉ ያጋጥማችሁ። ሀገራችን ሰላም፣ በዓለም ላይ ሁሉ መልካም ነገር የምንሰማበት ጊዜ ያምጣለን እላለሁ። አሽሩካ የምርጦች ምርጫ ነበርኩኝ ከስዊድን ስቶክሆልም። አመሰግናለሁ።